ሰላም ሰላም እንደምን አላችሁ ደህና ናችሁ ወይ አላችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናታችን ቅድስት ድንግል ማርያም በመልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እስከ ዛሬ ደርሻለሁ። የተመሰገነ ይሁን። እንግዲህ ዛሬ በዚህ ቪዲዮ ከዚህ በፊት ቃል የገባሁላችሁን መሰረት በማድረግ ስለ መምህር ግርማ አባቶች ጳጳሳት ምን ይላሉ የሚለውን ሰፋ ባለ መረጃ ይዤላችሁ የመጣው ሲሆን በቀጣይ ደግሞ ሊቀ ልሳናት ቸርነት ሰናይ ስለ መምህር ግርማ መቁጠሪያ የማውቀው ትልቅ ሚስጥር አለ ብሎ የተናገረበትን ፓርት ሁለተኛውን ክፍል ወደ እናንተ የማደርስላችሁ ሲሆን ለዛሬ ግን አባቶቻችን ስለ መምህር ግርማ በይፋ ምን ይላሉ? የእውነት ጠንቋይ ናቸውን? የእውነት ከቤተ ክርስቲያን ያፈነገጠ ስራ ነው እየሰሩ ያሉት? ይህንን ቪዲዮ ተመልክተን ሐሳብ እንስጥበት፣ እንወያይበት። እናንተም ክፉ ነገር ከማሰብ ክፉ ነገር ከመነጋገር ወደ እውነቱ ብንደርስ ይሻለናል። ይህን ቪዲዮ የሰራሁት መሀል ላይ ሆነው ግራ ለሚጋቡ ምዕመናን ስለ መምህር ግርማ ትክክለኛነት ወይስ ሐሰተኛ ናቸው የሚለውን ሐሳብ በአእምሯቸው እየተመላለሰ ግራ ለሚጋቡት ምዕመናን ብዬ አስቤ ነው። ስለዚህ እኔውና ቪዲዮውን ሐሳብ አስተያየት ስጡበት። አባቶቻችን ምን እንደሚሉ ነው ይዤላችሁ የመጣሁት። እኔው ወደ ቪዲዮ። አሁን ዛሬ በጣም ተቸግረናል። ይገርማችኋል። ሴቷ ምን ያደርጋሉ? አንዱ ሲጠይቃት አይሆንም ስትል፣ ዘለቀ ሲጠይቃት ከበደን ስትጠብቅ፣ ከበደ ሲጠይቃት አየለን ስትጠብቅ፣ አየለን እምቢ ሲላት ጫላን ስትጠብቅ፣ ያንን እምቢ ሲላት በቃ ገብረ እግዚአብሔርን ስትጠብቅ፣ ያ እምቢ ሲላት ማንን ስትጠብቅ ዘመን እንደዋዛ ያልፋል። የሴት ልጅ የመፈለጊያ ጊዜም አላት። ዘመን ያልፋል። አንዳንዱ ኦሮ እገሊት ሻትልም ብሎ ሊተዋት ይችላል። አንዳንዱ ደግሞ ኦሮ እገሊትን የመሰለች ሰውማ እስከ ዛሬ ብቻዋን አትሆንም ብሎ ዝም ይላታል። አንዳንዱ ደግሞ አርጅታለች ብሎ ዝም ይላታል። የዚያን ጊዜ እግዚአብሔርን ባላውርድ የለም። ዘመን አልፏል። ድሮ በአግባቡ ማወቅ ነው። አሁን በዚህ ጠንቋዮች ገቡና እንዲሁ አባቴ እንዲሁ ባል እንዲሁ ብሎኝ እንዲሁ አይነ ጥላ ልዞች ነው እናቴ አይነ ጥላ ልዞች እንዲሁ በጊዜ ብታገቡ ይሻላችሁ ነበር። ልክ አይነ ጥላ ልዞች ነው እናቴ አይነ ጥላው ነው አይዞሽ። እኔ እንደዚህ ምንም ውሸት። መልአከ መንክራት መምህር ግርማ ወንድሙ ደክሟቸዋል፣ ሸምግለዋል የምትሉ እኔና በነገር በተንኮል በመንቀኝነት በክፋት በሐሜት በአልባልታ ስለምታወሩላቸው ነው እንጂ መምህር ግርማ ወንድሙ ጠንቋይም አይደሉም፣ አስማተኛም አይደሉም። ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይ እሱ ነው። ይህን ማወቅ ያለባቸው። ዛሬም አሉ፣ ወደፊትም አሉ። የኢትዮጵያ ሕዝብ የሚሰራልህን አታውቅም። አትንገር ብዬ ብነግረው አትንገር ብሎ ነገረው። አሁንም አሉ፣ ወደፊትም ይኖራሉ። እግዚአብሔር የፈቀደላቸው ወደዳችሁም በአጋንንት መንፈስ በውቃቤ በዛር በጥንቆላ በመተት ያላችሁ በሙሉ ተጠራርጋችሁ ውቅያኖስን ትገባላችሁ እንጂ በምንም አይነት መምህር ግርማን አሸንፋለሁ የሚል አባይን በጨልፋ እንደመስፈር ነው። ሚስትን ሲጠነቁ ላያችሁ የሚያነቡት መጽሐፍ ቅዱስ ነው፣ ወንጌል ነው፣ ቃለ እግዚአብሔርን የሚያስተምሩት የተለየ የለም። መስቀላችን እኮ ይፈውሳል፣ ልብሳችን እኮ ይፈውሳል፣ ቅባ ቅዱስን ይፈውሳል፣ ሜሮንን ይፈውሳል። ምንም ነገር የሚቀር የለም። አሁንም እኔና እናንተ በውሸት እዚያ ፍርጥ ትል እንደሆነ እንጂ እሳቸው ጠንቋይ አይደሉም። ግማሹ ወሬ ለማዳመጥ የመጣችሁ ትኖር ይሆናል፣ ግን በእግዚአብሔር ኃይል እናሸንፋችኋለን። ፕሮቴስታንት
ሀሌ ሀሌ እያለ እዚህ ጴንጤቆስጤ እሱ ፈዋሹን እኮ ይፈውሳል። የእኛ መስቀል ይፈውሳል። አባቶቻችን ፈዋሾች ናቸው። መስቀላቸውን ያድናል፣ ይፈውሳል። ጸበሉን ይፈውሳል። እምነታችን ይፈውሳል። አሁን ስንት ነው በመተት የተያዝክ እዚያ አካባቢ ያለው ስንት ነው ተጨንቃ የመጣው የምትገላገሉበት እኒህ አባት አክብረን ስንይዝ ነው። ከአልቧልታ ነፃ መውጣት አለብን። አልሸመገሉም አሉ፣ ነገም አሉ፣ ወደፊትም ይኖራሉ። አሁንም ጠንክረው ይሄዳሉ። የኔና የናንተ ነገር ነው ያሸመገላቸው። ነውር ነው ይሄ። ይሄ ቤተ ክርስቲያን ቋንቋ አይደለም፣ የአባቶች ቋንቋ አይደለም። ቀሳውስት፣ ዲያቆናት ከምንቀኝነት ከተንኮል ራቁ። ውሸት የምትዋሹ እናንተ ናችሁ። ምንም ያላደረጉ ሁሉ ከጥቅም ጋር መሄድ ስለሌለ እኒህ አባት በጥሩ ሁኔታ ልንቀበላቸው ይገባል። እንደ እግዚአብሔር ፈቃድ ቀኑ እየደረሰ ነው። አሁን አልነግራቸውም። በእግዚአብሔር ቸርነቱ ሁሉ ነገር ይሳካል የሚል እምነት አለኝ። የእግዚአብሔር የቅዱሳን አባቶች በረከትና ረድኤት አይለያቸው። ለመምህር ግርማ ወንድሙ ጸጋውን ያብዛላቸው፣ ጸጋውን ያብዛላቸው። ለሳቸው ምንቀኛ የሚሆነውን ልብ ገዝቶ የሚመለስበት ዘመን ያድርግልን እግዚአብሔር። አገራችን ከአጋንንት ነፃ መውጣት አለበት። ደብተራው፣ ጠንቋዩ፣ አስማተኛውን ስንት ብዬ ልንገራቸው። ህዝባችን በመተት የተመተተ ነው፣ በጥንቆላ የተያዘ ነው። አብዛኛው ሀብት የሚያገኙ ሰዎች በጥንቆላ እንደሚያገኙ ታውቃላችሁ። ግን አይሆንላቸው፣ በመጨረሻ ይታሰራሉ። በእግዚአብሔር ያገኛችሁት ነው ሁሉ ነገር ልታደርጉ የምትችሉና መምህር ግርማ ወንድሙ በጣም ነው የምናከብረዎት አባታችን። ጸጋውን ያብዛለዎት። ይሄ ብቻ አይደለም። በኢትዮ ሶማሌ ጅጅጋ አህጉረ ስብከት አሁን ለምሳሌ ምስራቅ ሐረርጌ ከፍተኛ እገዛ ነው ያደረጉልን። ከፍተኛ በሳቸው አስተዋጽኦ አሁን ገሊት መድኃኔዓለም ተሰርታ አልቃለች። አሁን በየካቲት ወር የግድ እርስዎን አጅበን ይዘን እንደምንሄድ በራሱ የተሰራች ስለሆነች ስሙም በእብነ በረድ የተዘጋጀ በእርሶ ስም ስለሆነ መጥቶ ይመርቃል ብለን እምነት አለን ማለት ነው። አባታችን እንዳይመስልዎት በውጭ ዓለም ሁሉ ይወድዎታል፣ በጠቅላላ ይወድዎታል። አሜሪካን ያለው፣ አውስትራሊያ ያለው፣ አውሮፓ ያለው፣ እስራኤል ያለው፣ አረብ ዓለም ያለው በሙሉ ይወድዎታል። አሁን እኮ ጎንዎ ነው። እንዳይመስልዎት ብቻው አይደሉም። ሰው አለዎት፣ ብቻው አይደሉም። ምንም አይፍሩት። ለዚህ ምድር ላይ ዛሬ አለ፣ ነገ ከነገ ወዲያ የለንም። የሰጠዎት ጸጋ ማንም ሊወስድብዎት አይችልም። ያ ጸጋ ጸጋ ነው፣ ያ በረከት በረከት ነው። የእርሶ በረከትን የመውሰድ አይችልም፣ የእርሶ ጸጋን የመውሰድ አይችልም። የተሰጠዎት ጸጋ በጸጋው ላይ መጓዝ አለብዎት። እንግዲህ ጉባኤያችንን የሰላም ጉባኤ ያድርግልን፣ የበረከት ጉባኤ ያድርግልን። ለብርሃነ ልደቱ ያደረሰን አምላክ እንዲሁም ለብርሃነ ጥምቀቱ በሰላም ያድርሰን። ጥምቀታችንን የበረከት ጥምቀት፣ የአንድነት ጥምቀት፣ በሽተኞች የሚፈወሱበት ጥምቀት፣ አጋንንት የሚርቁበት ጥምቀት፣ ለሀገራችን ሰላም የሚወርድበት ጥምቀት ያድርግልን እግዚአብሔር። እግዚአብሔር ከሁላችን ጋር ይሁን። እንግዲህ መምህር ግርማ አንድ ጊዜ እስቲ መህላት ምክራት የወንጌል ሁሉ ወንጌል እናስተምራለን፣ ግን አንደበተ ርቱዕ ጠንከር ባለ መጽሐፍ ቅዱስን ተመራምሮ በትክክል የሚያስተምሩ መምህር ግርማ ወንድሙ ናቸው። በጣም ጎበዝ፣ በስነ ጽሑፋቸው በአቀራረባቸው እንተለጅ የሆኑ አባት ናቸው። እግዚአብሔር አምላክ ይህንን ጸጋውን ያብዛልዎት። አሁን ሸምግያለሁ አይበሉ፣ ገና ነው ገና ነው ገና ነው። ጸጋው አለና እግዚአብሔር ከእርሶ ጋር አይሁን። እንግዲህ ቪዲዮውን የሰማችሁትን ይመስላል። አባቶቻችን ቆሞሳትና
ጳጳሳት ስለ መምህር ግርማ ያላቸውን አመለካከት አይታችኋል። በቀጣይ ደግሞ ሌሎችም ጳጳሳት አባቶቻችን ምን ይላሉ የሚለውን ሰፋ ባለመልኩ ይዤላችሁ የምመጣ ይሆናል። እንግዲህ እኛ ይሄን ሁሉ ቪዲዮ የምሰራው ቤተ ክርስቲያናችን ውስጥ ያሉ ምዕመናን ለሁለት ተከፍሎ ስላለ ወደ እውነታው መድረስ እንዳለብን ምንም እንኳን ትላልቅ አባቶች ቢቃወሟቸውም እንኳን ትክክለኛው እውነተኛው ነገር በጳጳሳት ሲታይ ምን እንደሚመስል እንድታውቁ ብዬ ነው ይህንን ያመጣውላችሁ። ስለዚህ አሁን መፍትሄ አግኝታችኋል ብዬ አስባለሁ። ስለ መምህር ግርማ ጉዳይ ግራ የምትጋቡ ሰዎች በሙሉ መልሱ ይሄ ነው። እንግዲህ በቃ ሌላ ብዙ ማብራሪያ አትፈልጉ እንዴ። ትላልቅ አባቶች ላይ ሰይጣን አያድርም እንዴ? አዳምና ሔዋንን እኮ በእባብ ተመስሎ ወይም ደግሞ በእግዚአብሔር መልአክ ተመስሎ አስቷቸዋል። ስለዚህ ትላልቅ አባቶች ላይ ሆኖ የማያስትበት ምንም ምክንያት የለውም። በእርግጥ እኒህ አባቶች ሰይጣን አለባቸው ማለት ፈልጌ ሳይሆን ምናልባትም አላውቅ ብለው አልገባቸው ብሎ ካለማወቅ የተነሳም ሊሆን ይችላል። ወይም ደግሞ ከቤተ ክርስቲያን አገልግሎት ላለመራቅ ይህንን ድግምቱን ጥንቆላውን የሚሰሩ ሰዎች እንዳይቀየሟቸው በማሰብ እነ መምህር ግርማን የሚቃወሙ ሰዎች ስላሉ እውነተኛውን ነገር አውቀው ቢቃወሙ ብዬ አስባለሁ። እናንተስ ምን ትላላችሁ? ሰላም ሁኑ።